ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል በማረሚያ ቤቶችና በፖሊስ ጣቢያዎች በሕግ ጥላ ስር ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ ጠየቀ። ኮሚሽኑ በጋምቤላ ክልል በሚገኙ ማረሚያ ቤቶች ያሉ ታራሚዎች የሰብአዊ መብቶች አያያዝ ላይ ያከናወነውን ክትትል አስመልክቶ የክልሉ ርዕሰ መስተዳደር አለሚቱ ኡሙድን ጨምሮ የክልሉ ምክር ቤት ዋና አፈ ጉባኤ፣ የጠቅላይ ፍርድ ቤት፣ የፍትህ ቢሮ፣ የሰላምና ጸጥታ፣ የፖሊስ ኮሚሽንና የክልሉ ማረሚያ ቤቶች ኮሚሽን የስራ ኃላፊዎች በተገኙበት ውይይት አካሂዷል። በመድረኩ ኢሰመኮ በክልሉ ባደረጋቸው ክትትሎችና ምርመራዎች የተለያዩ ግኝቶች ቀርበው ውይይት እንደተደረገባቸው ተገልጿል። በዚህም ኢሰመኮ በክትትሉ በአዎንታዊነት ከለያቸው ግኝቶች መካከል ታራሚዎችና ተጠርጣሪዎች በቤተሰብ አባላት እንዲሁም በህግና በሃይማኖት አማካሪዎች በመጎብኘት መብታቸው ላይ ምንም አይነት ክልከላ የማይደረግባቸው መሆኑ፣ በአንዳንድ ፖሊስ ጣቢያዎች አዳዲስ የማቆያ ክፍሎች፣ ቢሮዎችና መጸዳጃ ቤቶች መገንባታቸው፣ በማጃንግ ብሔረሰብ ዞን ማረሚያ ቤት የመጠጥ ውሃ አቅርቦት መጀመሩ፣ ያለ አግባብ ታስረው የነበሩ ከ50 በላይ ሰዎች መለቀቃቸው ይገኝበታል ሲል አስታውቋል። እንዲሁም ተጠርጣሪዎች ሲያዙ የተያዙበት ምክንያት የሚገለጽላቸውና የፍርድ ቤት ትዕዛዝ የሚከበር መሆኑ፣ ታራሚዎች በሚረዱት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸውና የታራሚዎች የቀን የነፍስ ወከፍ የቀለብ በጀት ከነበረበት 41 ብር ወደ 75 ብር መሻሻሉ አበረታች መሆኑ ተጠቅሷል። ይሁንና በሁሉም ማረሚያ ቤቶች ለአንድ ታራሚ የሚያዘው 75 ብር የቀን በጀት ምንም እንኳን ከቀድሞ አንጻር የተሻለ ቢሆንም አሁን ካለው የገበያ ዋጋ ጋር ስለማይመጣጠን ታራሚዎችን ለችግር መዳረጉ፣ የማደሪያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌሏቸው መሆኑ ትኩረት የሚሻ ጉዳይ መሆኑን ኮሚሽኑ በገጹ ላይ ባወጣው ማብራሪያ አስነብበዋል። በተጨማሪም የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና ንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የሕክምና አገልግሎት አለመኖር፣ በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ፣ ለሰብአዊ መብቶች ጥሰቶች ተጋላጭ የሆኑ ተጠርጣሪዎችና ታራሚዎችን ሁኔታ ያገናዘበ አያያዝ አለማድረግ እንዲሁም የፍትህ ሂደት መጓተትና ህገወጥ እስራት በክልሉ ትኩረት የሚሹ ሌሎች ጉዳዮች መሆናቸውን በሪፖርቱ ጠቅሷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ፣ ተጠርጣሪዎች ለተራዘመ እስራት የሚዳረጉበት ሁኔታ እንዲታረም እንዲሁም የተጠርጣሪዎችና የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበርና ክልሉ እያደረገ ያለውን ጥረት እንዳስፈላጊነቱና አግባብነቱ የፌዴራል መንግስት እንዲደግፍ መጠየቃቸው ተገልጿል። እንዲሁም በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ፣ የስደተኞች፣ የአካል ጉዳተኛ ተማሪዎች እንዲሁም የሴቶችና የህፃናት መብቶች ሁኔታ ተገቢው ትኩረት እንዲሰጠው፣ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑ ማለታቸው ተመላክቷል። የክልሉ ርዕሰ መስተዳደር አለሚቱ ኡሙድ በበኩላቸው ኮሚሽኑ ያቀረባቸው ግኝቶች በማረሚያ ቤቶች ያለውን የታራሚዎች የሰብአዊ መብቶች አያያዝ ሚዛናዊ በሆነ መንገድ የሚያሳይ መሆኑን ገልጸው ለምክረ ሀሳቦቹ አፈጻጸም በትኩረት እንደሚሰሩ መግለጻቸው ተጠቁሟል። የፌዴራል መንግስቱም በተለይ ከድንበር ዘለል ጥቃቶችና ከስደተኞች መብቶች አተገባበር ጋር የተያያዙ ጉዳዮችን በሚመለከት በልዩ ትኩረት ክልሉን እንዲያግዝ ኮሚሽኑ የውትወታ ስራዎች እንዲሰራ መጠየቃቸውን ኮሚሽኑ በመግለጫው አስነብቧል። በብሔራዊ ጦር መሪው ጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ምክር ቤት በሀገሪቱ ሰላም ለማምጣት በሚደረገው ጥረት ከአሜሪካና ሳውዲ አረቢያ ጋር ለመተባበር ፈቃደኛ መሆኑን ገለጸ። ምክር ቤቱ ባወጣው መግለጫ የሱዳን ሕዝብ የሚጠብቀውን ሰላም ለማምጣት ከሀገራቱ ጋር በቆራጥነት ለመስራት ዝግጁ መሆኑን እንደገለጸ አዣንስ ፍራንስ ፕሬስ ዘግቧል። አክሎም ዋሽንግተንና ሪያድ የሱዳንን ደም መፋሰስ ለማስቆም እያደረጉት ለሚገኙት ቀጣይነት ላለው ጥረት ምስጋናውን አቅርቧል። የሉዓላዊ ምክር ቤቱ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ በሱዳን ላለው የእርስ በርስ ጦርነት አንዳች መላ ለማምጣት ከሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ግብጽ ጋር እንደሚሰሩ ከገለጹ በኋላ ነው። ካለፉት 3 ዓመታት ጀምሮ ከሱዳን ብሔራዊ ጦር ጋር ሲፋለም የከረመው ፈጥኖ ደራሽ ኃይሉ ከ2 ሳምንት ገደማ በፊት በተመሳሳይ በአሜሪካና አጋሮቿ የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን መግለጹ ይታወሳል። በምዕራብ ዳርፉር ግዛት የሚገኘውን የብሔራዊ ጦሩ የመጨረሻ ይዞታ የሆነችውን ኤልፋሸር ከተማን በእጁ ካስገባ በኋላ በጅምላ ግድያ፣ ዘረፋ
ዝርፊያና ጾታዊ ጥቃት በብርቱ ክስ የቀረበበት ታጣቂው ትኩረቱን ወደ አጎራባች ኮርዶፋን ግዛት በማዞር ከባድ ውጊያ በማካሄድ ላይ ይገኛል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት ሱዳን በጦር ኃይሎች አዛዡ ጄኔራል አብዱል ፈታህ አልቡርሃንና በቀድሞ ምክትላቸውና የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሐምዳን ዳጋሎ ጎራ ተከፍላ የለየለት ጦርነት ውስጥ ገብታለች። እንደ አውሮፓውያን አቆጣጠር በ2023 የጀመረው ግጭትም በ10 ሺዎች የሚቆጠሩ ሰዎችን ሕይወት ሲቀጥፍ ወደ 12 ሚሊዮን የሚጠጉትን ደግሞ ከቤት ንብረታቸው አፈናቅሏል። የኢትዮጵያ የካፒታል ገበያ ባለስልጣን ለአዋሽ ካፒታል ኢንቨስትመንት ባንክ የካፒታል ገበያ አገልግሎት ሰጪነት ፈቃድ ሰጠ። ባለስልጣን መስሪያ ቤቱ የአዋሽ ባንክ ተቀጥላ ኩባንያ ለሆነው ድርጅቱ በባንክ ቡድን ውስጥ በሆነ የኢንቨስትመንት ባንክ ዘርፍ እንዲሰራ ትላንት ፈቃድ መስጠቱን አስታውቋል። ፈቃዱንም የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራውና የአዋሽ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ዶክተር አንዱዓለም ኃይሉ ከባለስልጣን መስሪያ ቤቱ ዋና ዳይሬክተር ሀና ተህልቁ ተቀብለዋል። ዋና ዳይሬክተሯ ባለስልጣኑ አዳዲስ የገበያው ተሳታፊዎች ስራዎቻቸውን በታማኝነት መስራታቸውንና የኢንቨስተሮችን ጥበቃ በላቀ ደረጃ መተግበሩን ማረጋገጥ ላይ በትኩረት እንደሚሰራ ገልጸዋል። አዋሽ ካፒታል ፈቃዱን ማግኘቱን ተከትሎ በአገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥር ወደ 13 ከፍ ብሏል። እንዲሁም የኢንቨስትመንት ባንኮችን ጠቅላላ አሃዝ ወደ 4 ከፍ አድርጎታል። በተጨማሪም ባለስልጣኑ ለአዋሽ ካፒታል ኢንቨስትመንት ባንክ 4 ተሿሚ እንደራሴዎችም ፈቃድ የሰጠ ሲሆን የኢንቨስትመንት ባንኩን 5 የቦርድ አባላት ሹመትንም ማጽደቁን በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል።